የደብራችን እንደምታውቁት የቤተ ክርስቲያን 13 ዓመት ይማጸኗችኋል። ፈጣሪ ይስጥልን። ለበርካታ ጊዜያት ክትትል ሲደረግለት የቆየ ሲሆን በአሁኑ ሰዓት ከአቅም በላይ በመሆኑ ወደ ጥቁር አንበሳ ሪፈራል ሆስፒታል ሪፈር ተደርጋችሁ በማለት በፈጣሪ ስም ይለምኗችኋል። አያደርስ ነው። ይህንን ታዳጊ በባንክ መርዳት ለምትፈልጉ ደጋግ ኢትዮጵያውያን በአቢሲኒያ ባንክ አካውንት ቁጥር 20 44 56
6:15 ላይ በታዳጊው አባት አቶ አደራው ሞናኔ ስም ብትልኩለት ይደርሰዋል። ለምታደርጉለት ወገናዊ እርዳታ ፈጣሪው ለማጸኗችኋል። ፈጣሪ ይስጥልን። ልጅ አምላክ ነው ያለው የቃሉ እውነት
እሺ ለወንድማችን ለዘማሪ ምሩቀን ዲያቆን ቃለ ሕይወት ያሰማልን፣ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። እግዚአብሔር አምላካችን አምላከ ቅዱስ ሚካኤል ረጅም ዕድሜ ከጤና ጋር ሰጥቶ አገልግሎታቸውን ይባርክልን፣ ጸጋውን አብዝቶ ይስጥልን። እግዚአብሔር አምላክ በቸርነቱ በዚህ መሰል በእውነት በጾም አንደበት እንደዚህ አይነት በዝማሬ ሕይወታችን ነፍሳችን እንድትረሰርስ እንድትባረክ ያደረገን የሁሉም ነገር ባለቤት ቅዱስ አምላካችን ምስጋና ለእርሱ ይሁን። እግዚአብሔርን አመስግኑት እስኪ። እግዚአብሔር አምላካችን የደብራችን እንደምታውቁት የቤተ ክርስቲያን 13 ዓመት በሀሳብም በጸሎትም በጉልበትም በእውቀትም በገንዘብም ማንም ሌላ ረዳት ሳናገኝ ሳታገኙ እውነት ያለውን ነገር እየጎድላችሁ ካለው ጉድለት እየቀነሳችሁ እየሰጣችሁ እንደዚህ አይነቱ የሆነ ቤተ ክርስቲያን ተሰርቷል። በእውነት እንግዲህ እግዚአብሔር አምላክ የሚከብርበት እኛም የምንባርክበት ቤተ መቅደስ ያድርግልን። እንግዲህ መቼም ህንፃ ተሰርቶ እኛ ካልታነጽበት፣ እኛ ካልዳንበት፣ ካልተበረክ፣ ካልተባረክ፣ ካልተቀደስ ህንፃው ዝም ብሎ ህንፃ ነው የሚሆነው ማለት ነው። ስለዚህ እግዚአብሔር አምላካት ከምንም በላይ የእኛን ህይወት ይፈልጋል፣ የእኛን መቀደስ፣ የእኛን መዳን። ምክንያቱም ቤተ ክርስቲያን የተሰራው ማንኛውም በቤተ ክርስቲያን የሚሰጠው አገልግሎት ሰዎች እንዲድኑ ነው ማለት ነው። ስለዚህ እኛ የምንድንበት፣ የምንባረክበት፣ የምንቀደስበት፣ የምንከብርበት ቤተ ክርስቲያን ያድርግልን። በዚህ መቀጠል እንግዲህ አሁን የምድረ ግቢው እንደምታወቁት ዛሬ አሁን ትንሽ ዝናብ ትናንትና መጥቶ ነበር። የውጭ ዕቃውን አይታችኋል። በእውነት እንግዲህ ሌላ ይሰራም ይሄንን የምድረ ግቢው አስፋልትን ደግሞ ለመስራት እንደዚሁ በእውነት ታጥቀን እግዚአብሔርን ጠየቅን። እኛ በእውነት ከልብ ከተነሳን ስራውን የሚሰራ እግዚአብሔር ነው። በእውነት ፈቃደኝነት ነው የሚፈልገው ከኛ እሱ በቅንነት በእውነት በእምነት ቤተ መቅደሳችን ቤተ መቅደስ እንሰራለን ብለን ከተነሳን እግዚአብሔር በምን መልኩ እንደሚያሰራ እሱ ነው የሚያውቀው። እኛ ፍጹም ሁላችን ካህናቱ፣ ትምህርት ቤቱ፣ ምእመናኑ፣ አስተዳደር ጽሕፈት ቤቱ፣ ሰበካ ጉባኤው፣ ህንፃ ኮሚቴው፣ ይህ ሁሉ ወንዱም ሴቱም ህፃኑም ወጣት ሽማግሌው ሁሉ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ፣ እንደ አንድ አካል ሰሪ ሆነን ተነሳን። እግዚአብሔር ከኛ ጋር ከሆነ ይሰራል በአጭር ቀን ማለት ነው። ስለዚህ አሁን ፕላኑ ተሰርቶ አልቆ በዚህ በየበሮቹ ተተክሏል ማለት ነው። ትናንትም በዚህ በስክሪን ሲያሳዩ አምሽተዋል ማለት ነው። እና ይህንን ሁላችን ማሰብ አለብን። በእውነት እንግዲህ ሌላ ማንም መጥቶ ይህንን አውደ ምሕረት አይሰራም። ይህንን አምነን ሳንሰቀቅ ሳንሸማቀቅ እንዲያው በየቀኑ እንደዚህ እንዳትሉ። ምክንያቱም የኛ ስለሆነ ለስጋችን ሁል ጊዜ ለመብላት፣ ለመጠጣት፣ ለመልበስ እስክንሞት ድረስ እንደምንኖር ሁሉ መንፈሳዊ ስራም ይህን ጨርሻለሁ፣ አሁን በቃኝ፣ አሁን እስከዚህ ድረስ ነው የሚባል ነገር የለም ማለት ነው። ከስጋዊ ሕይወት በላይ መንፈሳዊ ሕይወት ደግሞ እየበለጠ እያደገ መሄድ አለበት። ምክንያቱም እግዚአብሔር አስቀድማችሁ መንግስቱን ጽድቁን ሹ ያለት እንደዚህ መንፈሳዊ ስራ እየሰራ በተዋሕዶ ሃይማኖት ጸንተን በመግባር ቀንተን በቃለ እግዚአብሔር እየታነጽ በንስሐ በቃለ እግዚአብሔር ትንሣኤ ልቡና ትንሣኤ ሕሊና ተነስተን
ቅዱስ ሥጋውን ክቡር ደሙን እየበላን እየጠጣን አስቀድመን ይህን እንድናስብ ነው እግዚአብሔር ያዘዘልን። ከዚያ በኋላ ያለውን እጨምርላችኋለሁ ጌታ። ለምን ለዚህ ዓለም ለምትኖሩት፣ ለምትበሉት፣ ለምትጠጡት፣ ለምትለብሱት ነገር ለምን ትጨነቃላችሁ እናንተ እምነተ ጎደሎች ብሎ ብዙ ጊዜ የሚከተለውን ሐዋርያትን ሳይቀር እግዚአብሔር ይወቅስ ነበር። በእውነት ለምን ትጨነቃላችሁ? ወፎችን ተመልከቱ፣ አዕዋፍን ተመልከቱ፣ ሳይዘሩ ሳያርሱ ሳይቆፍሩ ወተራ ጸሪቅ በልክ ሳይኖር ይኖራሉ። ምክንያቱም ቁጭ ብለው እየበረሩ እግዚአብሔር ይመግባቸዋል። ከነሱ ደግሞ እናንተ ትበልጣላችሁ። ስለዚህ ወፎችን የሚመግብ አበባውን የሚያሳምር አምላክ ለእናንተ ለነፍሳችሁ ምግብ ለሰውነታችሁ ልብስ አያሳጣም። አስቀድማችሁ ግን መንግሥቱና ጽድቁን ሹ ብሏል መድኃኔዓለም ክርስቶስ። በዚህ ቃል መሰረት ማመን ነው። መቼም እጅ እግራችሁን ታታትን ቁጭ ብለን መናወርድ ማለት ሳይሆን ሰው በቻለው በ40 ቀን የተሰጠውን እድል አካሉን ማለት ነው ከራስ ፀጉር እስከ እግር ጥፍር ሙሉ አካል ሰጥ እድል የሚባለው ይሄ ነው። ስለዚህ ማንም በዚህ መልኩ ወጥቶ ወርዶ ከኖረ እግዚአብሔር በእውነት ይባርካል። ጾም አያሳድርም፣ ድካማችን በከንቱ አያስቀርም። ስለዚህ እንደዚህ ሁሉ የዚህ የአውደ ምሕረቱም ጉዳይ የኛ ስራ ስለሆነ ሁላችንም ተረባርበን ቢሆን እንዲያው የዝናብ ሳይገባ እንዲያው የሚስተካከሉ ነገሮች የሚስተካከሉ ጥሩ ነው። አሁን ክረምትም እየገባ ስለሆነ ያው ይጀምራል። ከአሁኑ ሰዓት ጀምሮ እስካሁን ፕላን ነበር ሲጠበቅ የነበረውና አሁን ፕላን ተሰርቶ ስላለቀ በጣም ውብ የሆነ ቤተክርስቲያኑን የሚመጥን አስፋልት ነው የሚሰራው ማለት ነው። ስለዚህ በዚህ መልኩ ሁላችሁም እንድታስቡ ካለው ነገር ሁሉ መቼም ከተረፈን ሳይሆን በአሁኑ ሰዓት ካለን እየቀነስን ማለት ነው። ስለዚህ ሁላችሁም ቅድም እንዳልኳችሁ በጸሎትም በጉልበትም በእውቀትም በሐሳብም በገንዘብም ተረባርበን ይህንን አስፋልት ደግሞ ሰርተን እግዚአብሔር እንዲባርከ በእውነት እንደ ሲኤምሲ ምእመናን ማን ተብለን በእውነት እግዚአብሔርም ሰዎችም እንዲያመሰግኑ በእውነት መጠንከር አለብን። እግዚአብሔር አምላክ ከኛ ጋር ሆኖ ጸሎታችንን ሐሳባችንን እሱ ተቀብሎ ይህ አስፋልትን በሰላም በጤና ተሰርቶ ለምርቃት ያብቃል። አሁን ቀጥታ እንግዲህ አንድ ወንድም ብዙ ጊዜ ስራ ጥቼ ስቸገር ነበረ፣ በጣም ሲጨነቅ ነበረ። ግን በዚህ በቅዱስ ሚካኤል አውደ ምሕረት መጥቼ ቅዱስ ሚካኤልን እባክህ ስራ ስጠኝ ብዬ ለመንኩት። ውሎ ሳያድር ጸሎቴን ሰምቶ የካቲት 12 ስራ አግኝቼ ይኸው የዕለት ጉርስ አግኝቻለሁ። አዎ ቅዱስ ሚካኤልን ማንም ለምኖ የሚያሳፍረው ሰው የለም፣ ስሜን እሱ ያውቃልና። ስለዚህ ይህንን ስራ ስለሰጠኝ ሁላችሁም ጭንቃችሁን ሰምቶ ስለታችሁን ተቀብሎ ችግራችሁን ይፍታላችሁ። የክብር መግለጫ አንድ ጥላም ጥቼ አስገብቻለሁ። ግን ለቅዱስ ሚካኤልና ለቅዱስ ሚካኤል አምላክ እግዚአብሔር ሴቶች በእልልታ ወንዶች በጭብጨባ አመስግኑ ብለዋል። እግዚአብሔር አምላክ የሁላችንም ጸሎት ስለት ይማለን። አሁን ቀጥታ ወደ ትምህርተ ወንጌል ነው የምንሄደው። የመጀመሪያው እንግዲህ መምህራን አሉ። በእውነት ዛሬ እንግዲህ ትልቅ በዓል ነው። ዘማሪያን መምህራንም አሉ እንደ ሰዓቱ። እንግዲህ በዚህ ሁሉ እንባረካለን። መጀመሪያ የሚያስተምሩን አባታችን መምህራችን መጋቢ ሐዲስ አብርሃም ካሳይ የደብራችን የሰብአ ስብከተ ወንጌል ክፍል የሆኑት ያስተምራሉ። ደስታቸው ርቱዕ አንደበት ለእኛም ብሩህ አእምሮ ሰጥቶ በቅዱስ ቃል ይባርከን። ወደ መምህራችን